ራሱ ሳይቀምስ እጁ ሳይነካ ማለት ቅባቱ አንተን ሳይነካ አይደለም የምጸልየው አይደለ? ዘይቱን ወስደ ጸልይ ስትሰጥ ኦልሬዲ ዘይቱ አንተንም ነክቶሃል። አንተም በመንካቱ አንተም ትጠቀማለህ ነው ሐሳቡ። ለሰው የሚጸልይ ራሱን ሳይጠቅም አይቀርምና ስለዚህ ዘይቱ የነካው ለሱም ይሆነዋል ነው ለባለቤቱም ይሆነዋል። ኦኬ ለባለቤቱም ይሆነዋል። እሺ ማርቆስ 6:13ን ያስቀምጣል። እሺ እንቀጥል። ቁጥር 15 ወጸሎተ ሃይማኖት ያዩ ለድዊ ይላል። ለድዊው ደግሞ ጸሎት እሺ አምኖ የሚጸልዩት ጸሎት ድዊውን ያድነዋል ይላል ማለት ነው። እግዚአብሔርም ያስነሳዋል። በቃ አምኖ የሚጸልዩት ጸሎት ስለዚህ እምነቱ ነው ያንን ነገር የሚያመጣው ነው ደን እግዚአብሔር ነው ያንን ነገር ደግሞ በጸሎቱ በኩል በእምነቱ በኩል የሚያደርገው። እግዚአብሔርም ያስነሳዋል። ኃጢአት ቢኖርበት ይሰረይለታል። ሀተታ ኃጢአት ሳይሰረይ ደዌ አይርቅምና ደስ ሲል መዝሙር 33 ነው የጠቀሰው። ኃጢአት ሳይሰረይ ደዌ አይርቅምና ስለዚህ ኃጢአቱም ይሰረይለታል ይልና ያዙልኝ እዚህ ጋር አሁን ይሄን ቀጥሎ ያለው የምናብራራው ትንሽ ኤክስፕላኔሽን ከሰጠን በኋላ ነው። ኦኬ the explanation is እዚህ ክፍል ላይ አለ እንትና ሚኪ አይታችሁ ከሆነ ሚኪ ምንድነው ያለው? ሁሉም ጻድቅ ናቸው እያለ ነው ያለው። ምክንያቱም እነሱ ጋር ምን አይነት ምልከታ ስላለ የሆነ ስፔሻል ግሩፕ ኦፍ ጻድቃን አሉ። በክርስቶስ ያመኑ ሁሉ ጻድቅ አይሉም። ባይዘኝ ታውቃላችሁ አይደል? ጻድቅ ለነሱ የሆነ ብቻ የሆነ ማዕረግ ይሰጣሉ። የቅድስና ማዕረግም ይላሉ። ቅድስና ማዕረግ አይደለም ባይዘኝ። ዳሷ እኛ ጋር የሆነ ቅዱስ ብለህ ነጥለህ የምትጠራው ሰው የለም። ቅዱስ የሰው ስም ነው እኛ ጋር ቅዱስ የሰው ስም ነው እንጂ በቃ አይታ ተደረስክበት የህይወት ግብአት ላይ ተደርሶ ከዛ በኋላ ቅዱስ ነው ገፊ አንልም አይደለ? እነሱ ጋር ግን እነሱ እስካሁን እርኩስ እንደሆኑ ነው የሚያስቡት። በቃ የሆነ ገና እነሱ ጻድቃን ብለው የሚያስቧቸው ሰዎች ጋር እንዳልደረሱ እና አቡዬ ጋር እንዳልደረሱ እንደ ገብረ መንፈስ ቅዱስ ጋር እንዳልደረሱ እንደዛ ነው የሚያስቡት። አንደኛው ኦርቶዶክስ ማልሆንበት ምክንያት ራሱ አንደኛው ይሄ ነው። ገና ለገና እንደ እርኩስ የሆነ ደረጃ ላይ አስቀምጠኝ የሆኑ ሰዎችን ለመድረስ ከዛ ቅድስና ህይወታቸውን ተከተል ብለኝ ከዛ እኔ አልነጻውም በደሙ እኔ ቅዱስ ተብዬ በቅድስናው አልተጠራውም። እኔ በማመኔ ጻድቅ አልተባልኩም። ገና የሆነ ነገር አሟልቼ ከዛ በኋላ ነው ጻድቅም ሆነው ያቺን ፕሪሳፖዚሽን ይዞ ነው ባይዘው ሚኪ ሁሉም ጻድቅ ናቸው ይላሉ። የጻድቅ ጸሎት የሚለው ለማርያም ይሄንን ማስገባት እንችላለን ነው። ምክንያቱም ማርያም ጻድቅ ስለሆነች እሷ ብትጸልይልኝ ይፈወሳሉ አይነት ነገር ነው። ተመልከት እዚህ ጋር ጻድቁንም እርኩስንም በአንዴ ጠቅልሎ ምን እንደሚል ማለት ነው። አንድምታው that's amazing። አንድምታው ምን እንደሚል ተመልከቱ። ኦኬ አንድ ካሜራ ላይ ያዝልኝ እዚህ ጋር እሺ ተመልከትልኝ እዚህ ጋር ያው 16ን ያዙልኝ ይታያችኋል። ትንሽ ዙም እሺ ያፕ ተአመኑ በበይናቲክሙ ኃጢአተክሙ ይላል። እስቲ እንፍታው ተአመኑ የሚለው ማለት ነው። ያዘልኝ እዚህ ጋር ኃጢአታችንም እንናዘዝለትና የሚያናዝዘው ማን እንደሆኑ እንዴት እንደሚናገር ተመልከቱ። እርስ በርሳችሁ ኃጢአታችሁን ተጨዋወቱ። ሄደ ራሱ የሆነ ካህን ጋር ተደብቀ ምናምን ድሮ ካቶሊኮች አሁን ካቶሊኮች ያደርጋሉ። እንደዛ አይደለም እያለ ያለው ተጨዋወቱ፣ ተነጋገሩ። ሀተታው የናዚዚው ባህሪ ከተናዛዚው ያናዛዚው ባህሪ ለማለት ነው። እሺ የናዛዚው ባህሪ ከተናዛዚው ባህሪ አንድ ነውና አሜን በሉ እስቲ ኮሜንት ላይ። እችል ላነብ ነበር የፈለኩት ሰሙ እየጮኸ አላስነግር አለ። አሜን በሉ ኮሜንት ላይ። እናምናለን ባህሪያችን አንድ ነው። ለማርያም እናገራለን ይሄን ኦኬ ለማርያም ምን እናገራለን የተለየ ነገር የለውም። ያ ኧረ ተው በኢየሱስ አክሊላኪ እረፍ። አሜን በሉ አሜን እያሉ ነው። እሺ ተመልከቱ እዚህ ጋር ታመኑ በበይናትክሙ ኃጢአተክሙ
እኔ ቀሳውስቱ ግዕዙን ሲናገሩ በጣም ነው ደስ የሚለኝ። የሆነ በዜማ ነው የሚሉት። እሺ እርስ በርሳችሁ ኃጢአታችሁን ተጨዋወቱ፣ ተነጋገሩ። ሀተታው ኦር ኤግዜሲሱ ኤክስፖዚሽኑ ምንድን ነው? የናዛዚው ወይም ኃጢአት አድርጓል ተብሎ የሚታሰበው እና የናዛዚው ባህሪ ወይም ኃጢአቱን የሚናዘዘው ባህሪ ከተናዛዚው ኦኬ፣ ናዛዚው ማለት እያናዘዘ ያለው ማለት ነው። እያናዘዘ ያለው ሰው ባህሪ ወይም ካህን ወይም አገልጋይ የተባለው ማለት ነው ባህሪ ከተናዛዚው ባህሪ አንድ ነውና፣ ሁለቱም ባህሪያቸው አንድ ነው። እሺ አንዱ ቄስ ለአንዱም ቄስ ይነግረዋል። እሺ ይነግረዋል። ከዛስ አንድም ኃጢአቱን ለመምህረ ንስሐው መንገር ቢያፍር ለባልንጀራው ነግሮት ይነግርለታል፣ ይንገርለት ይላልና። ስለዚህ ምን ለወንድሞቻችሁ ጸልዩ ብሎ ይዘጋል ማለት ነው። አሁን እዚሽ ጋር ከባድ ነጥብ ሜክ አድርገናል። ከባድ ነጥብ ሜክ አድርገናል እዚህ ጋር ምን የናዛዚው እስቲ የናዛዚው በሉ ኮሜንት ላይ እኔ እችን ላነብ ነውና ኖ አይሆንም እናንተ የራሳችሁን አንብቡ እኛ የራሳችንን እናነባለን አንብብ ብሎ ራሱ እንኳን ያነብም ገብቶ እስቲ የናዛዚው በሉ አትፈሩ። ቡና ስለጠጣው ፈታ ብዬ ነው ማውራው ዛሬ። ቡና ስለጠጣው ኢንጆይ እያደረኩ ነው ማውራው። ኢንጆይ እያደረኩ ነው ማውራው። እሺ ናዛዚው በሉ እስቲ ናዛዚው ጆሴፍ የናዛዚው አሁን ትምህርት እየወሰዳችሁ ነው። አሪፍ ነው፣ ይሄ አሪፍ ነው። እሺ የናዛዚው ባህሪ ከተናዛዚው በሉ። አሁን ደግሞ የሆነ አይሱዚ ምናምን እያልን ያለ ነው አይመስልም? ስለዚህ የናዛዚው ባህሪ ከተናዛዚው ባህሪ አንድ ነውና ኢሴንሳቸው ደሴም ነውና ዳት ሚንስ አናዛዡም ኃጢአት አለበት፣ ተናዛዡም ኃጢአት አለበት። ነገር ግን ሁለቱንም መጽሐፍ ቅዱስ ምን ብሎ ጠራ? ተናዘዙ። አይ ቲንክ ይሄንን አስቦ ነው መሰለኝ አንድ ጸሐፊ ያለ መወደው ምን ይላል መሰላችሁ? በኃጢአት የሚወድቅ ሰው ነው ይላል። በኃጢአት የሚወድቅ ሰው ነው። በኃጢአት የሚወድቅ ምንድን ነው? ሰው ነው። በኃጢአቱ ንስሐ የሚገባ ጻድቅ ነው። በኃጢአቱ የሚወድቅ እርኩስ ነው አይደለም ያለው። ሰው ነው። ሰው ስለሆንክ ነው እንደዛ እየወደቅ ያለው። ስለዚህ ሰው ነው የሚለውን ያስቀምጥና በኃጢአቱ ደግሞ የሚናዘዝ ንስሐ የሚገባ ደግሞ ምንድን ነው ይላል? ጻድቅ ነው። ጻድቅ ነው። ኦኬ፣ የጽድቅን ባህሪ ነው እያሳየ ያለው። ኦኬ ደን በኃጢአቱ የሚኮራ ግን ዲያብሎስ ነው ይላል። ስቴፖችን አያችሁ? መውደቅ፣ ንስሐ መግባት፣ መኩራት። እነዚህ ባህሪያቶች ናቸው ሊታዩብን የሚችሉት። ኦኬ ሊታዩብን የሚችሉት እነዚህ ባህሪያት ናቸው። ንስሐ ካለ ህይወት ውስጥ ጻድቅ መሆንን ነው የምትናገረው። ቅድም ወደ እርኩስነት ባህሪ ተቀይረ ወደ ሰይጣንነት ባህሪ ተቀይረ ንስሐ ስትገባ አይደለም ወደ ቅዱስነት የምትመጣው። በቃ ፌሎሺፕ ተቋርጧል። ከእግዚአብሔር ጋር ያለ ህይወት እየተመታ ነው ያለው። ስለዚህ ንስሐ መግባት አለብህ። ከዛ ይቀጥላል ነው። የጠፋው ልጅ ጠፍቶ ሲመጣ አዲስ ልጅነት ኮንትራት ፈርሟል። ያልፈረመ በእግዚአብሔር ቤት ሆናችሁ ደክማችሁ ስትመለሱ አዲስ የልጅነት ቦታ ይሰጣችሁ። ወንበራችሁ እናንተ ነው የሚጠብቀው። ይሄ ደግሞ ክላሲካልን ዛሬ ነው እንዲያወቀው። ሄዱታ ከዚህ አይነቱ ነው ሄዱታ። ሶ ያ ነው ባህሪው ነው መገለጫው ይሄ ነው የሚለውን እንይዛለን። ሶ there is no distinction በፕሮቴስታንት ኢንተርፕሪቴሽን መካከል ሁሉ ኃጢአት ተሰርቷልና ሲባል የሚቀር ሰው የለም። ዳን በክርስቶስ ያመኑ ሁሉ ጻድቃን ናቸው ሲባል የሚቀር ሰው የለም። አምነ ጻድቅ ሆነ በክርስቶስ ህይወት እንድትመላለስ በተነገረ መንገድ ውስጥ ካለ ያር ጻድቅ ተቃለቀ። ስፔሻል ቦታ የምንሰጠው ነገር የለም። ስለዚህ የናዛዚው እና የተናዛዚው ባህሪ አንድ ነው። ሁለቱም ኃጢአተኛ ናቸው። ነገር ግን አንዱ ከአንዱ ንስሐ ሲገባ ልክ ይሄ ጻፊ እንደተናገረው በኃጢአት የሚወድቅ ሰው ነው። ንስሐ የሚገባ ጻድቅ ነው።
በኃጢአቱ የሚኮራ ግን ዲያብሎስ ነው። ለምን በኃጢአቱ ታበየ ኮራ ተብሎ የሚነገርለት ትዕቢት ውድቀትን ስለምትቀድም ማለት ነው። ሲታበይ ደግሞ ቀድሞ ወድቆ ያሳየን ሴጣን ስለሆነ ማለት ነው። ስለዚህ ያው በኃጢአቱ የሚኮራ ጥቅስ የሚፈልግለት ስጋ ደካማ ነው። እኔ ጥቅስ አትጥቀሱ። ከደከምክ ደክመሃል። ጥቅስ አትፈልግለት። ምንም ድካምህን የሚያግዝ ጥቅስ ማግኘት አትችልም። ከድካምህ እንድትወጣ የሚናገር ጥቅስ ልታገኝ ትችላለህ። ኦኬ፣ ከድካምህ እንድትወጣ እንድትበረታ፣ በእግዚአብሔር ጸጋ እንድትበረታ የሚያሳይ ጥቅስ ልታገኝ ትችላለህ። ኃጢአትህን የሚያጸድቅ ጥቅስ ግን አታገኝም። ስለዚህ አትጥቀስ። ደክመሃል አይደለ? በቃ ደክመሃል። ስጋ ደካማ ነው ይላል አትበል። ያ ማለት አልወጣም እያልክ ነው ያለው። አልወጣም ተመችቶኛል፣ እዚህ ብንከባለን ይመቸኛል እያልክ ነው ያለው። ተው እሱን በቃ አታጽድቀው። ጥቅስ እንዳትፈልግለት ዝም ብለህ እግዚአብሔር ጋር አልቅስ። አለቀ። ያለው ተስፋ እሱ ብቻ ነው። ጌታ ሆይ ማረኝ፣ በፊት በድያለሁ፣ አንተን ብቻ በደልኩ እያልክ በፊቱ ተንከባለል። ዳሴት በንስሐ ውደቅ። ዳሴት ስጋ ደካማ ነው። ምን ማድረግ እንደሱ ለራስ መጥቀስ ሲጀምር ነገር ተብላሸ። ባይሆን ስጋ ደካማ ነው ምናምን ሌሎቹ አማንያን ለአንተ ይበሉ፣ ችግር የለውም። ስጋ ደካማ ስለሆነ ማንም ጻድቅ ስለሌለ ወይም ማንም በኃጢአት ሊወድቅ የማይችል ስለሌለ ከጌታችን ከኢየሱስ ክርስቶስ ውጪ እንደው ያወደቀ አይደለ? አሁን በጣም የሚገርም ነው ምናምን ብሎ ሌላው ሰው ስለአንተ ስጋ ግን ደካማ ነው ሊል ይችላል። አንተ ግን ያችን ቃል ለራስህ ከተጠቀምክ ተመችተዋል ማለት ነው። አንተ መጠቀም አችልም። አንተ እንዳትጠቀም እሱን ተወው ትላለህ። እሺ፣ ስለዚህ ናዛዚውና ተናዛዚው አንድ ባህሪ ናቸው። እነዛ አንድ ባህሪ ውስጥ ያሉ የንስሐን ተግባር እያደረጉ ስለሆነ አንዱ ለአንዱ እየተናዘዘ አንዱ ለአንዱ እየጸለየ ስለሆነ የሚናዘዝ ጻድቅ ነው። ያኛው ደግሞ ለወንድሙ የሚጸልይለትም በዚህ ህይወት ውስጥ ተካፋይ ነው። ስለዚህ ጻድቅ ሰው ተብለዋል ማለት ነው። ያዕቆብ መልእክት ይህንን ነው የሚናገረው። አማን ግን ጥሩ ሰው ሆነ። ጥሩ ሰው አይደለሁም እኔ። በእኔ ላይ ጥሩ እግዚአብሔር ብቻ ነው። ዞር ቢል እንደኔ ክፉ የለም። አሁን ራሱ ጥሩ ሆኜ እንደዚህ ጥሩ ነገር የማወራው አንድዬ ስለያዘኝ ነው። የሰው ጥሩ የለም። አንተ ብቻህን እግዚአብሔር አንተ መታመኛዬ ነህ አልኩ። መዝሙር 16:2 እግዚአብሔር አንተ ብቻህን መታመኛዬ ነህ አልኩ፣ ከአንተ በቀር በጎነት የለኝም ይላል። ከእግዚአብሔር ውጭ በጎነት የለንም። በጎ እያደረግን ብንገኝ እሱ ከእግዚአብሔር ነው። ክፉ እያደረግን ብንገኝ እሱ ከኛ ነው። ጎንደሬው ሚዩቱን አንሳ። ሰላም ነው አማን አለው። ክብሩ ይስፋ መድኃኒዓለም የአባትና የልጁ ምንድነው ጥያቄ? እግዚአብሔር ይመስገን ሰላም አለን። ማሽ ምን ልታዘዝ? ስላየሁ በጣም ደስ ብሎኛለኝ። ግን ምናልባት ከእንትን ጋር ላሄድ ይችላለኝ። ጥያቄ መጠየቅ ይቻላል አይደል? ይቻላል። በእርግጥ እኔ አሁን ያለሁት በጌታ ነኝ፣ ፕሮቴስታንት ነኝ። በቅርብ ጊዜ ነበር የሆንኩት እና ጠዋት ላይ መዝሙረ ዳዊት ላይ ገብቼ ነበር። ታውቀዋለህ አይደል መዝሙረ ዳዊት? ኧረ አላውቀውም፣ ከአንተ ልሰማ ነው አሁን። እስቲ ቀጥል ነው እንዴ? ስለ እንትን እያወራን ነው፣ ስለ መላእክት ጸሎት ምናምን ነገር እየጠየቀን ነበር እና መላእክት ስለኛ ይጸልያሉ አይጸልዩም በሚል ነገር ማቴዎስ ላይ ያለውን ከነዚህ ከተናናሾቹ አንዱን አትናቅ፣ መላእክቶች በእግዚአብሔር ፊት የእግዚአብሔርን ፊት ያያሉ ምናምን የሚል ነገር እያነሳልን ነበር እና ይህን ጥያቄ ልጠይቅ ፈልጌ ነው። እንደዛ በማለቱ ያ ክፍል እነሱ ምን ብሎ ፈቀደ? ስለኛ መልእክት ለእግዚአብሔር እየተናገሩ እየጸለዩልን ነው እሱ እያለ ያለው አይልም። እንግዲህ አይ ቲንክ አሁን እንደዚህ ቅድም ሚኪያስ ቤት እንዳደረግነው አይነት ነገር አንድምታውን እያወጣን ምናምን ብናወራቸው ጥሩ ነበር። ግን ችግሩ እዚህ ሚዲያ ላይ ያሉ ሰዎች ሜት አርግ ነው የሚያስተቀበሉ ልብስ እሺ፣ አጠር እናደርጋለን ሌሎች ምዕመናንም ሊገቡ ስለሆነ ማለት ነው። ኦኬ፣ አንደኛ አንድምታቸውና ትርጓሜያቸው ራሱ እንደዛ አይልም። መጽሐፍቶቻቸው ራሱ አያውቁም። ባይዘው ይመጡና ኮመን የሆነ በቃ ብዙ ተከታይ ያላቸው ወይም የሆነ ነገር ቆርጦ ሲወጣ አሜን ቃለ ሕይወትን ያሰማልን ብሎ ወንጌልን ያሰማልን የሚሉ ሰዎች አሏቸው። ዳሷ የመጣላቸው ነው የሚያወሩት። አሁን ቅድም ሚኪ
ጥሩነቱ ሚኪ ሪዘርቭድ ሆኖ ነው የሚያወራን እኛን ሲያወራ ሚኪ ቤት የነበርክ ከሆነ ማለት ነው። ሪዘርቭድ ሆኖ የሚያወራበት ምክንያት መጽሐፍትን እንደምናመጣ ስለሚያውቅ እኔ እንደ ሀሳብ ወስደዋለሁ ችግር የለውም እያለ ነው የሚያወራው። አይታችሁ ከሆነ መምህራንና ዲያቆናን ተብዮቹ ግን ከባድ ሙድ ውስጥ ነው ያሉት። እነዚህ ሰዎች ዝም ብሎ ነው የሚያወሩት። የሆነ ክፍልም በነፃነት ይፈታሉ። አሁን አራቱ እንስሶችና ምን ነበረ ልደት ቃል የፈታው አንድ ደህና መካኒክ እንኳን በካቻቢቴና በ13 16 15 ቁጥር እንትን መፍቻ ራሱ እንደዚህ አይፈታም። ያንን ክፍል ራእይ ላይ ያለውን የፈታበትን ማለት ነው። አራቱ ሽማግሌዎች ሶስቱ ስላሴዎች ናቸው ብሎ ፈቷል ልደት ቃል። ያን ቪዲዮ አይቼ እዛን ቀን እሺ ምን ላድርግ? አሁን ጥፍር አላሳድግም ችግሬ ጥፍሬን ብበላ ጥፍሬ ውስጥ ብደበቅ ደስ ይለኝ ነበር። በአራቱ ሽማግሌዎች ፊት የተባለውን ሶስቱ ስላሴ ነው አለ። አራት የተባለው ለሶስት አመጣል። ለነገሩ ቡናን ወደ ኢትዮጵያ ከአረብ ሀገር ያመጡት አራት ሰዎች ናቸው ብሎ ከዛ ሶስት ሰዎችን ነው የጠቀሰው። አይታችሁ ከሆነ አረ ቡና መጠጣት አይፈቀድም ለአጋንንት የቀረበ ግብር ነው ምናምን የሚለውን ቪዲዮ ሰምተህ ከሆነ ማለት ነው። እዛ ጋር ቡኑ ፈረጃ አጀራ ምናምን ብሎ አራት ሰው ጠራ። ከዛስ ክርስቲያኖች እሺ እስከ ሶስተኛውን አይፈታም አለ መልሶ። እስከ ሶስተኛ አይፈላም አለ። አራት ሰዎች አመጡ። እስከ ሶስተኛ ይፈላል ምን አገናኘው? ልክ እንደዛ አራቱ ሽማግሌዎች ይላል ሶስቱ ስላሴ ብለህ እንዴት ትፈታለህ? እንትን ተነስቶ ነው ጥያቄው። ባይዘው ሶስቱ ሽማግሌዎች አለው እነሱ ፎቶ የሚያስቀምጡት ሶስት ሽማግሌ አይነት ነገር እንደዚህ አይነት ጀስቸር ያለውን ነገር በዛ መልክ ኤክስፕሌን እንድታረጉ ማን ነው የነገራችሁ ለሚለው መልስ እየሰጠ ነው። ይኸው ራእይ ላይ አለ። ከመጽሐፍ ቅዱስ ተነስተን ነው አራቱ ሽማግሌዎች ይላል አለና ሶስት ሽማግሌዎች ብሎ ፈታ ማለት ነው። በዚህ ልክ ነው ያሉት ነው ምድር አሁን ከአንተ ጋር የሚከራከሩ ሰዎች። ስለዚህ ያ ክፍል በዛ መልክ አይፈታም። የመጀመሪያው በምን ታውቃለህ? ሄዳ አንድምታቸውን ተመልከት። እንደዛ አይልም። ሁለተኛው የምትሄድበትን መንገድ ምናልባት ሁለተኛ ደርዝ መሄድ ካስፈለገ እዛው ክፍል ላይ የእነሱ ቤተክርስቲያን አባቶች ምን እንደሚሉ እና የእነሱ እህት አብያተ ክርስቲያናት ምን እንደሚሉ ኦልሬዲ ማቴሪያሉ ኦንላይን አቬይለብል ነው። ቶሎ ብለህ ሄደህ ክፍሎቹን ታያለህ። የኤርትራዋ ቤተክርስቲያን ኮሜንተሪ ምን ይላል፣ የግብጿ ቤተክርስቲያን ኮሜንተሪ ምን ይላል፣ የአርሜኒያዋ ምን ይላል፣ የሲሪያኩ ምን ይላል፣ የማላንካራው ምን ይላል ምናምን የሚለውን ታያለህ ማለት ነው። ገሷል እንደው አምስቱ እዛ ጋር ያሉት ሊመሳሰሉ ይችላሉ። የኢትዮጵያ አትመሳሰልም። ባይዘ በብዛት ያየሁት ይሄን ነው። ባይዘ እዛ ጋር የኤርትራ ከኮፕቲክ ጋር ሊመሳሰል ይችላል። የኮፕቲኳ ከሲሪያዋ ጋር ልትመሳሰል ትችላለች። የሲሪያዋ ከማላንካራው ጋር እያለ ሊሄድ ይችላል። የኢትዮጵያው ግን ራሱን ችሎ ሌላ ታሪክ ውስጥ ነው ያለው። ምክንያቱም ካውንተር የሆነ አርጊውመንት ነው የሚሰሩት። የኛዎቹ እዚህ ጴንጤ የሚባል ወይም ፕሮቴስታንት የሚባል የሆነ አንድ ቡድን አለ መጽሐፍትን እየፈለፈለ አታክ የሚያደርግ እና ሴንስ ኦፍ አታክ እነዚህ ነገሮች ሲጻፉ አታክ ማድረግ ዋይዝ አይደለም። ግን መጽሐፍትን የሚበረብሩ ሰዎች ስለነበሩ ዩኒክ የሆነ ስነ አፈታት መንገድ ነው የሚሄዱት። ይሄ እንግዲህ 2000 ትርጉማቸው ላይ ሄደ እንትኑ መግቢያው ማየት ነው። ዋናው ምንድነው ከጽር የሚተረጎሙ የመጽሐፍ ቅዱስ መንባባት የቤተክርስቲያናችን ሊቃውንት ከቤተክርስቲያን ትርጓሜ አንጻር የኛ ነው ብሎ ሊቀበሉት ስላልቻሉ ድጋሚ ይሄን ነገር ማሳተም አስፈልጎናል ይላል። ሂዱና የው መቅደሙን የ2000 ማለት ነው። ስለዚህ የሆኑ 40 ሰዎች አልተመቻቸውም፣ የሆነ ክፍል ይቀየራል ማለት ነው። እየሰማኝ ነው ጎንደሬው? የሆኑ 40 ሊቃውንት አልተመቻቸውም፣ ይቀየራል። ቀጣዩ ላይ ይቀየራል። ምንም ስም እያጠፋው አይደለም። ቀርጻችሁ ከፈለጋችሁ ሄዳችሁ ለቲክቶዶክስ አፖሎጂስቶች ንገሯቸው ይሄንን የቤተ ክርስቲያናችን ሊቃውንቶች የኛ አፈታት ነው ብሎ ሊቀበሉ ስላልቻሉ ነው የሚለው። ስለዚህ 50 ሆነ ሄደ። ኦኬ 50 ሆነ ሄደ በሊቃውንት አይነት አካሄደ። ይሄኛው እኮ አያስኬድም በብዛት እንደዚህ ነው ምናምነው ካልክ ይቀየራል። አሜንድ ይደረግ ለቀጣዩ ኤዲሽን ይስተካከላል ማለት ነው። ፎርዝ ኤዲሽን ፊፍዝ ኤዲሽን ላይ ቃላቱ ይቀየርላል። እርግጠኛ ሆኜ የምነግራችሁ በዚህ አጋጣሚ ልንገራችሁ። ሮሜ 8:34 ቀጣዩ ላይ የሚማልደው ብሎ ነው የሚያወጡት። ምን አለ በሉኝ። ለምን ሲባል አሁን ኦልሬዲ ሊቃውንቶቻቸው እዛ አባቶቻቸው አሁን ጳጳሱ ባለፈው ብሏል አይደል? እኔም ጥያቄ አለኝ ለምን ተቀየረ ብሏል። አባ ገብረ ኪዳንም የሚማልደው ብሏል። ያው አፈታቱን በራሱ መንገድ ቢሄድም ማለት ነው። ስለዚህ ሁሉም የሚማልደውን ቃል መጠቀም ስለጀመሩ አሁን ፍቺውን ነው ወደ ጎን ሊሄዱ የሚችሉት እንጂ ቃሉን ያመጡታል። አሁን ምን አለ በሉኝ ቀጣዩ ትርጉም ላይ ሮሜ 8:34 የሚፈርደው የሚለው ይቀርና የሚማልደው የሚል ያስገባሉ።
እንደዚህ እግዚአብሔር ቃል ላይ ጥባጥቤ የምትጫወት ቤተክርስቲያን ውስጥ ተቀምጠን አንተ መጥተህ የሆነ ዛሬ ላይ ያለ ኢንተርፕሪቴሽን ስትነግረኝ ብሮዬ አላምንህም። ችግሩ እኮ እሱ ነው። ኦኬ አላምንህም። ቀጣይ ይቀየራል። 40 ሊቃውንት 50 ሊቃውንት ሄደው የኛ አፈታትን አይመስልም ከተባለ ሊቀየር ያለ ክፍል ላይ አንተ ሽንጥህን ገትረህ ደምስርህን አቁመህ ብትከራከረኝ አላምንህም። ውሸታም ነህ ነው የምለው። ኦኬ ውሸታም ነህ ነው የምለው። ለምን ነገ ሲቀየር መጥተህ ዛሬ የተከራከርክበትን መንገድ አትደግመውም። ስለዚህ መላእክቱ አዎ ይታዩላችኋል ተብሏል። እግዚአብሔር መላእክት እንደሚያገለግሉን እናምናለን አይደል? የሚድኑትን ሊጠብቁ የሚላኩ አይደለ? ዕብራውያን ምዕራፍ 1 ቁጥር 14 ላይ ማለት ነው። መላእክቱን መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። እንግዲህ መላእክቱ ኦኬ መላእክቱን እንግዲህ መላእክት የሚድኑትን ሊጠብቁ ሊያገለግሉ ነው። ሊጠብቁ አይደለም፣ ሊያገለግሉ የሚላኩ ናቸው ነው የሚለው። የሚላኩ አይደሉም። ምንም ሳምቲንግ መጨረሻው ቁጥር 14 ላይ ምናምን ነው ያለው። ኦኬ ስለዚህ አገልጋዮች ናቸው። ሊያገለግሉ ሲባል የኔ አገልጋይ አይደለም። አሁን ባይዘው እንደዛ የሚያስተምሩ ቅጅቢ ሰዎች አሉ። ቅጅቢ ብዬ ነው የምጠራቸው እኔ። እንደዛ የሚያስተምሩ አሉ። መላእክትን የኛ አገልጋይ አድርጎ የሚያስተምሩ የኛ አይደሉም፣ የእግዚአብሔር አገልጋዮች ናቸው። የኛ አገልጋይ ቢሆኑ መጽሐፍ ቅዱሳችን ላይ ከጫፍ እስከ ጫፍ ከሰው መልእክት ተቀብሎ ሄዶ ለእግዚአብሔር አድርሶ መልሶ መጥቶ ባለፈው የላክብኝ መልእክት እንደዚህ ሆኗል የሚል አይነት ነገር እናገኝ ነበረ። የለም። ሁሌም በመላእክት ሳይድ የምናየው ነገር በቃ አንድ ዳይሬክሽን። ለምሳሌ ቀስት በመወጠሪያው ላይ ለጥጠ ስትለቅ ደርሶ አይመጣም አይደለ? ወንደሬው ቀስት ለጥጠ ስትለቅ ሄዶ የሆነ ቦታ ደርሶ አይመለስም። አላማው ላይ ሄዶ ሄድና ይሰካል ነው ላሲት አይደለ? አላማው ላይ ሄዶ ይሰካል፣ አለቀ። የመላእክት አገልግሎት እንደዚህ ነው። ከእግዚአብሔር የሆነ ፓኬጅን ይዞ ይመጣሉ። ከእግዚአብሔር የሆነ መልእክትን ይዞ ይመጣሉ። ኮንቨርሴሽን ይፈጽማሉ። በዛው መልእክት ውስጥ ያለን ነገር ደግሞ መልሶ ፍርድን ከሆነ ፍርድን ይናገራሉ፣ ምህረትን ከሆነ ምህረትን ይናገራሉ። ይሄ ነው በአጭሩ። ከዚህ ወደዛ ሄዶ ተመልሶ የመጣ መልእክት አታገኙም መጽሐፍ ቅዱስ ውስጥ። አመላላሽ አይደሉም፣ ነገረ ፈጅ አይደሉም። መላእክት አመላላሽ አይደሉም። ነገር ግን እግዚአብሔር እያንዳንዳችንን እንዲጠብቁ እዚህ ነው ባይዘው ኢቭን አንደኛ ቆሮንቶስ ላይ በአምልኮ ስርዓት ውስጥ ከመላእክት የተነሳ የሚል ቃል አለ አይደል? ስለመሸፈን ምናምን በተወራበት ማለት ነው። ሶ ጉባኤያችን የኛ ጉባኤ ብቻ አይደለም፣ የእግዚአብሔር መገኘት ያለበት ነው፣ መላእክት መገኘት ያለበት ነው ይላል ጉባኤውም ማለት ነው። ቀይ በርቶብኛል። ስልክ ተደውሏል፣ አልተደወለም? ድምጽ ኦኬ፣ አሁን መጥቷል። እሺ ይሰማል? ድምጽ አይደል? ይሰማል። እሺ አንዴ ይቅርታ። ኦኬ እንቀጥል። ይሰማል። ስለዚህ ምን ላይ ነበረን? አዎ ያገለግሉናል አሉ። ፕሬዘንሳቸውን እናምናለን። ኦኬ የሚድኑትን የሚያገለግሉ ስለተባለ ማለት ነው። ይቆራርጣል። ቀይ እየበራብኝ ነው። አሁን አረንጓዴ በርቷል። ኦኬ ስለዚህ ምን ላይ ነበርን? ሀሳቤ በጣም የተቆራረጠ ነው ያለው። ስለዚህ ያገለግሉናል። ሲያገለግሉ ግን የኛ እንደራሴዎች አይደሉም፣ የኛ አምባሳደሮች አይደሉም። ከእግዚአብሔር የሆነ ነገርን ለእግዚአብሔር ሕዝብ የሚያመጡ ናቸው። ኦኬ ስለዚህ በአደጋ ጊዜ፣ በህመም ጊዜ፣ በሌሎች ጉዳዮች ላይ እግዚአብሔር መላእክቱን ያዛል ብለን እናምናለን። ችግር የለብንም። እንደ ሌሎች መናፍቃን ግን በዛ ምክንያት ለመላእክቱ ምስጋናን አንሰጥም። አሜን በል። እንደ መናፍቃኑ ግን እግዚአብሔር መላእክቱን ስለላከ እና በመላእክቶቹ በኩል ስራ በህይወታችን ውስጥ ስለሰራ ለመላእክት አንዘምርም፣ ለመላእክት አናጥንም። ለመላእክት የሆነ ስዕል ስለ ይሄ ገብርኤል ነው የሚካኤል ነው ብለህ ወንጨራ ሲይዘው ምናምን ለሱ አልንበረከትም። ምስጋናው ለላከልን ነው የምናደርገው። እግዚአብሔር ሆይ እያየኸኝ እንደሆነ አውቄያለሁ። ለምን መልአክ ልከህ አድነኸኛል፣ ኦር መልአክ ልከህ እንደዚህ አድርገሃል። ክብር ምስጋና ለአንተ ብቻ ይሁን ነው የምንለው። ባለቤቱ ወደ ላከው ማለት ነው። ወደ ላከው ያ
እንደዛ ነው የምናደርገው ነው። ቆይ ሌላው ሀሳብ ምንድነው? ስለዚህ ማልዳሉ እዛ ክፍል ላይ ሁለተኛው ሀሳብ ቆይ ቅድም ምንድን ነው ያልኩህ? አንደኛ የእነሱን አንድምታ ትርጓሜ ታያለህ። አሁን እኮ እቺ አገባብ በጣም ጥሩ ስራ እየሰራችሁ እንደሆነ አይተናል። የመጀመሪያው የእነሱ አንድምታ ትርጓሜ ታያለህ። ወይ ለእነሱ ፌቨር የሚያደርግ ሊሆን ይችላል፣ ላያደርግም ይችላል። ፌቨር ላያደርግም ይችላል። ካረገም ካላረገም ሁለተኛውን ደርዝ ትደግማለህ። አምስቱ ቤተ ክርስቲያናት ምን ብሎ ፈቱ ያንን ክፍል ከእነሱ የተነጠለ ከሆነ አንተ የምትፈታውን ለምን ልቀበል ትላለህ ማለት ነው። አንድነን የምትለው እሱ በራሱ መንገድ መፍታት ከቻለ አንተ በራሱ መንገድ ነው የፈታው። ስለዚህ ያንተን ለምን ልቀበል? ኢቭን ኮዳት ማተር ቤተክርስቲያናት ኢንተርፕሬት የምታደርገው ኢንተርፕሪቴሽን ፋይናል አውቶሪቲ ቤተክርስቲያናት የሚለውን ቀንዱም ይመታ ሪክመንት ነው ይወይዚ ቀንድ አልባ ያደርገዋል በሬውም ማለት ነው። እንዴት የኤርትራዋ በተለየ መንገድ በመፍታቷ በዚህ ኢንተርፕሪቴሽን ላይ የኤርትራዋ ቤተክርስቲያናት ትክክል ወይስ የኢትዮጵያ ናት? ራይት። ስለዚህ ፋይናል አውቶሪቲ የሚባል የለም። ኦኬ ፋይናል አውቶሪቲዋ አንዳንድ ጉዳዮች ላይ ችግር የለውም። አውቶሪቲ ስትሉ ዶግማውን ብቻ ነው ቀኖናውስ አውቶራይዝድ በሆነ ወይ ኢንተርፕሬት ማድረግ አልችልም ወይ? አየህ ማለት ምን ውስጥ እንደሚገባ ኖ ኢትዮጵያ የራሷ የስነ አፈታት ስልት አላት። ከአምስቱ የተለየ እና ታዲያ እኔ ከሉትራን የተለየ ስፈታ መጥተህ አማን የሚለው ሌላ ነው እንትና የሚለው ሌላ ነው ለምን ትለኛለህ? አንተ ከኤርትራው ከተለያየና ከኮፕቲኳ እናቴ አሌክሳንድሪያ ማርቆስ ነው የምትልባት ጋር የምትለያይ ከሆነ ለምን እኔ አልለያይ? የሆኑ ክፍሎችን ስፈታ ለምን አልለያይ? ለአንተ ሲሆን ኔጎሽት ይደረጋል፣ ለእኔ ሲሆን አይደረግም ነው። እንዲህ አይነት ትግል ነው የገጠመን ጎንደሬው። ስለዚህ አዎ ይታዩልናል። ምንድነው? አዎ በእግዚአብሔር ፊት ታይተዋል። አሁን የሚያገለግሉ ናቸው። ዳት ሚንስ ግን መልእክት ወደዛና ወደዚህ ወይም እዛ ቦታ ላይ እኔም በተመለከተ ጸሎት እያቀረቡ ነው፣ እኔም በተመለከተ ምልጃን እያቀረቡ ነው የሚል ትርጉም እዛ ክፍል ላይ የለም። ካለ ከአንድምታቸው፣ ካለ ከአብያተ ክርስቲያናት፣ ካለ ከቤተ ክርስቲያን አባቶች ያምጡና ያሳዩ። ግን ወጥ የሆነ ትርጉም መሆን አለበት። እዛ ጋር 20 አባቶች ሌላ እያሉ 6 አባቶች ሌላ እያሉ 7 አባቶች ሌላ እየተረጎሙ እኔ በቃ የሰባቱ ይመቸኛል 7ቱን ልቀበል ምናምን፣ እኔ ደግሞ አይመቹኝም ሁሉም ከፈለኩ አልቀበልም። ስለዚህ ኢንተርፕሪቴሽናቸው እኔ አሮ ነው አውቶሪቴቲቭሊ ኢቭን ባይብልን ለመፍታት መድፈራቸው ነው ሁሌ የሚያስቀኝ። ወጥ የሆነ ኢንተርፕሪቴሽን ስለሌላቸው ማለት ነው ያስቀኛል ሁላ ነው የምልህ። ስለዚህ መላእክቱ እንደዚህ ማየት እንችላለን። ፈርዘር የምትነግረኝ ነገር ከሌለ ጎንደሬው ሌሎችን ላስተላልፍ። አመሰግነው። በደንብ ገብቶኛል። አሁን ማቴሪያሎችን ሰርች አድርግ፣ ጉግል ላይ አለ። ምንም ገበያ መሄድ አይጠበቅብህም። ኦር መጽሐፍ መደብርም ገብተህ ማግኘት ትችላለህ። አንድምታና ትርጓሜ ብለህ እነሱም መጽሐፍ ትይዛለህ። የብሉይ ኪዳንም የአዲስ ኪዳንም አለ። ከዛ በኋላ ኢቭን ለእነሱ ፌቨር የሚያደርግ እዛ ውስጥ ቢኖር አብያተ ክርስቲያናት አሉ። የግብፅ አለች፣ ኤርትራ አለች፣ ሶሪያ ሲሪያ አለች፣ የአርሜኒያዋ አለች ምናምን። ኦኬ የእነሱን ኮሜንተሪ አለ ኦንላይን ላይ። ያንን ክፍል ሄደህ ወጥ የሆነ የአምስቱን ቼክ አድርገህ ሳንሱር አድርገህ ታወጣና አንተ ለምን ተለየ ትለዋለህ። እንደዛ የምትለው ለምንድን ነው? የራሱን ስታመጣለት እሱ ከሚለው ነገር ጋር ከተመሳሰለብህ ነው። ገብቶሃል? ስለዚህ አገር በቀል የሆነ ትርጉም እየተከተሉ ነው የሚሆነው ነው አይደለም? የራሳቸውን ትርጉም። ስለዚህ እኔም መጥተህ በራስህ ትርጉም እመን አትበለኝ፣ አልቀበልህም ወደሚለው አይነት አካሄድ እንሄዳለን። ታንኪዩ ጎንደሬው። እሺ ኤልያስ አለ? ኤልያስ የለም፣ ተነጥቋል መሰለኝ ኤልያስ። እሺ አይሰማም? ኦኬ መጣ ፋይናሊ። እሺ አሁን ይሰማል። ቀጥል። ሰላም ነው። ክብሩ ይስፋ መድኃኒዓለም የአባትና የልጁ ብሮዬ። የምታወራው አንተ ነው ወይስ ሌላ እንጠብቅ? እሺ ታፕታፕ አርግታቸው ነው ቤት ሻል አስቀድም ፌዝን ወይስ ትያያለሽ አንቺ?
የእግዚአብሔር ሴት ቤቲና አንቺን ላስቀድም ወይስ ፌዝን ላስቀድም? ኦኬ ቤቲና ራሱ መውረድ አለባት፣ ሪፖርት እያደረገች ነው። እሺ ፌዝ ሆፕ እንደምን አለ? እንዴት ነው? አማን ሻሎም፣ ወንድም አማን ሻሎም። የጌታ ስፋ መድኃኒዓለም የአባትና ልጅ። እሺ እዚህ ልጅ ረብሻል። ድጋሚ ላለማስገባት እያሰብኩ ነው። እሺ ወንጌል ለምን ትከፍታለህ? ለመረበሽ ነው እንደ እየገቡ ያሉት ነው ሰዎች። ዝጋው፣ ማይክሮፎኑን ዝጋው። ውረድ ውረድ። እሺ ፌዝ ቀጥል። እሺ እኔ ምንድነው ጥያቄ ቅድም ካነሳቸው ነገሮች ውስጥ ስለ ቅዱሳን ነው ማለት ነው። ቅዱሳን የሚባሉ የተለዩ ሰዎች የሉም፣ ሁላችንም እንዲሁ ቅዱሳን ነን የሚል ነው መሰለኝ እምነት ካልተሳሳትኩኝ። እና እኔ ጥያቄ ምንድን ነው መጽሐፍ ቅዱስ ግን የተለዩ ሰዎችን ቅዱሳን እያለ አይጠራም ወይ? ወይስ እኛንስ ወደ ቅድስና የሚደረግ አይደለም? ለምሳሌ እኔ ቅዱስ እንደሆነ ረዛ ወንጌል ሚዩት አድርግ። ምንድን ነው በየማሉ እየከፈትክ ነው? ብሮዬ ልትረብሽ ነው የገባው? እሺ ቀጥል ፌዞፕ። እሺ እና ምንድን ነው እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ይላል ኦሪቱም ሆነ በሐዲሱም። በኦሪት ዘሌዋውያን 19 ላይ አለ፣ በሐዲሱ ደግሞ ጴጥሮስ 1:13 ላይ ጴጥሮስ ይደግመዋልና ቅዱስና መሆን አይደለም ወይ? ቅዱሳን ሁኑ እየተባለ አድርጉ፣ ቅድስናን አድርጉ እያለ መጽሐፍ ቅዱስ አይጠቅስም ወይ? እና ሐዋርያ ጳውሎስስ እኔን ክርስቶስ እንደመሰልኩ እኔ ምሰሉ ሲል እርሱን መምሰል ምንድን ነው? እና ይህን ዘርዘር አድርገህ ለምንድን ነው የተለዩ ቅዱሳን በእግዚአብሔር ዘንድ የተመረጡ የሉም የምትለው ለማለት ነው። ኦኬ ቆይ ሚዩት አታርገውና ምን ወንጌላዊ አማኝ ነው ወይስ ኦርቶዶክስ ነው? አይ እኔ ኦርቶዶክስ ነኝ። እሺ በቀላል እኮ ነው፣ ረጅም ላለመሄድ አጭር መንገዶችን ነው የምፈልገው እኔ። አጠር አንተ የምትረዳቸውን እኔም ለማስረዳት የማይከብደኝን እና መጽሐፍ ቅዱሳዊ የሆኑ ሀሳቦችን ለማውራት እንዲመች ነውና ኦኬ አንዳንድ ክፍሎችን ታነብልኛለህ። ከዛ ነው አይደለም እንልና ከዛ አንተ የጠቀስካቸውን እናነባለን። ከዛ ሁለቱም ማስታረቅ አይደለም ችግሩ። አንተ የምትለው ነገር ብቻ ነው ወይ ያለው? አንተ ምንድነው? አዎ ያንተ ሀሳብ ብቻ ነው የመጽሐፍ እንደሱ ብለህ ታምናለህ? ማለት በመደረግ የሚደረስ ነው ብለህ ታምናለህ? የለም ሌላ አስፔክት የቅድስና? እኔ ማምነው ምንድነው የእግዚአብሔር ጸጋና ፈቃድ ነው ሁሉም፣ እና እግዚአብሔር ከፈቀደ ወደዛ መንገድ ሊመራህ ይችላል የሚል እምነት አለኝ፣ ወደ ቅድስናው። እንደዛ አይነት እምነት ነው ያለኝ። ስለዚህ በአጭሩ አድርገህ የምትደርሰው ነገር ነው ሊመራ ይችላል ከተባለም ትሄድበታለህ። ስለዚህ አድርገህ የምትደርሰው ነገር ነው በአንተ አእምሮ ውስጥ ቅድስና አይደለ? በራሳችን አልልህም። ምክንያቱም አሁን ለምሳሌ ዮሐንስ ወንጌል 15:5 ላይ ያለ እኔ ምንም በራስህ አይደለም እያልኩ ያለሁት። እንደሱ አይደለም እኮ እያልኩ ያለሁት። ቅድስና የሚባለው በአንተ አእምሮ ውስጥ ያለው ዴፊኒሽን ላይክ ኧረ ሚዩት ቤቲና ዛሬ እየበጠበጥሽ ነው። አንቺን ነው ያልቻልኩት ዛሬ። እሺ እያልኩ ያለሁት እሺ እንደዚህ አድርግ ለማሳጠር እንዲመች። እስቲ ቅድስና መጽሐፍ ቅዱስ ቅድስና ሲል ይሄንን እያለ ነው ብለህ ንገረኝ። ከዛ አንተ ከምትናገረው ቃል ውስጥ እንደዚህ እያልክ ነው ብዬ እኔ ትርጉም ሰጠዋለሁ። እሺ ቅድስና በመጽሐፍ ቅዱስ መሰረት አንደኛ በባህሪው በራሱ ቅዱስ የሆነ እግዚአብሔር ብቻ እንደሆነ እናምናለን። መላእክትም ያመሰገኑት በኢሳይያስ 6:3 ላይ ቅዱስ ቅዱስ ከኛ አንጻር አድርገህ ከኛ አንጻር አሁን ማውራው መላእክቱን ምናምን ስለኛ አይደል እያወራን ያለ ነው።
ልለየው ፈልጌ ነው። ምክንያቱም ከእግዚአብሔር ጋር ያለ እኮ መነሻችንም እሱ ስለሆነ ባይዞ ልለየው ፈልጌ ነው ሳይሆን አንተ ስጨምር ነው እንደው እየበዛ የሚመጣው። ኦልሬዲ መስመሩን ይዘን እየሄድን ስለሆነ እያወራን ያለ ነው ከኛ አንጻር ነው። መላእክትን እንዳታስገባ የራሱ እግዚአብሔርንም እንዳታስገባ። በእኛ ዋይዝ ተደርጎ ቅድስና ሲወራ ትርጉሙ ምንድን ነው? አንተ ጋር አታስገባ። ሌሎችን ተዋቸው። እሺ ከኛ አንጻር ማለት ነው። ከኛ አንጻር ቅድስና ማለት እግዚአብሔርን መምሰል ነው ነው የምለው። እኔ ክርስቶስን መምሰል ነው ነው የምለው ቅድስና። ምክንያቱም እኔ ቅዱስ እንደሆንክ ቅዱሳን ሁኑ ስለሚል በቃ ቅዱሳን ሁኑ ብሎ ያዘዘን እግዚአብሔር መምሰል ያው ሐዋርያ ጳውሎስም እንዳለው ማለት ነው። እኔ ክርስቶስን በመሰልኩ ያለው ክርስቶስን የመሰለ ምሳሌ ያለን ሐዋርያ ጳውሎስ እኔን ምሰሉ ስለሚል እኔ ቅድስና ምንድነው ካልከኝ እግዚአብሔር መምሰል ነው ብዬ ነው። እሺ እግዚአብሔርን መምሰል ነው። ስለዚህ አንተ የምትጓዝበት እና የምትደርስበት የሆነ ጥግ ነው ብዬ ብረዳ ትክክል ነኝ? ትክክል ነህ። ምክንያቱም ለምንድን ነው እንደዛ የምልህ? ዴፊኒሽኑን ይዘናል። ምን የሚላለ አንድ ነገር አንድ ዋን ሚኒት ስጠኝ። ምን ይላል? እንደ አገኘሁት እኮ በቃ አለዚያ እንደ ብለዋል እኮ አይደለ? ተራምደህ የምትደርስበት ነው ብዬ እኮ ልነግርህ ነው። አንዴ ከምን አንጻር ነው? በቃ አለቀ። እንደዛማ አትዝጋኛ ፕሊዝ። ከምን አንጻር ሆነ? አትከራከረኝ። በቃ ይገባኛል። እሺ አሁን አረጋገው። ጸጥ በል አንዴ። ራእይንም ብትጠቅሰው የትኛውን ክፍል? ጸጥ በል እንዴ። ራእይንም የምትጠቅሰው የትኛውን ክፍል እንደሆነ አውቃለሁ። ጻድቁ የሚጽደቅ እርኩሱ የሚርከስ። ሌላ የምትጠቅሰው አለ? እሱን ልጠቅስ ነው። ገብቶሃል? ሌሎች ክፍሎችም አሉ። በቃ ታዲያ ምንድን ነው? ምን እንደምታወራው ሁላ እኮ አውቃለሁ ነው የምልህ። ስለዚህ ማብራራቱ ላይ አትሂድ። ኦልሬዲ የነገርከኝን አልተሳሳትኩም አይደል ያልኩህን እሱን አፊርም ካረክልኝ በቂ ነው። አብራራለሁ ብለህ የምትሄደውን እኮ ገና እያሰብክ ያለውን ጥቅስ እኮ አመጣሁልህ። ስለዚህ ዶንት ኤክስፕሌን ነው እያልኩ ያለሁት። አውቀዋለሁ። እሱን በሱ መልክ አሁን የተናገርከው ራእይ ላይ ያለው ጋር ይመሳሰልልኛል ብለህ እያሰብክ እንደሆነ ሁላ አውቃለሁ ነው እኮ የምልህ ብሮ፣ አውቃለሁ። ግን የራእዩንም እናየዋለን። ደን ኦልሬዲ የነገርከኝ ዴፊኒሽን አለ። ሄደህ የምትደርስበት ነው ብዬ ብፈታ ተሳስቻለሁ ወይ ስል ምንድን ነው ያልከው? ድገሞ። አሁን ይኸውልህ ወዮ ብሮ ሌትስ ኮሚኒኬት። እንደ ምን ሆነ ነው? የስ ነው ስትጠየቅ የስ ነው መልስ። ኤክስፕሌን አድርግ ሲባል እኔ ደስ አይለኝም። በቃ ማለት ወጣት ሆነ ኮሚኒኬት ማድረግ ሲያቅት በጣም ነው የሚያናደው። በቃ የስ ነው የጠየኩህ፣ የስ ነው በል። አዎ በቃ እንደዛ ነው። ኤክስፕላኔሽን የሚጠይቅባቸው ቦታዎች አሉ። ለምሳሌ አሁን ባጭር እየዘጋኸኝማ መሆን የለበት። እየተዋየን አይደል እንዴ? እንዴት ነው ነገር? ውይይቱ ላይ ኤክስፕላኔሽን የሚያስፈልግባቸው ቦታዎች ላይ ኤክስፕሌን ታደርጋለህ። እኔ ስም ማን ነው ሲባል ስሜን ተው፣ ቆይ እናትና አባቴ የተገናኙበትን አትበለኝም። እሺ አንዴ ክሊር ማድረገው ነገር አለ። ከዛ ወደ ሙቭ ከማድረጋችን በፊት ክሊሩን ጥቅሶችን እየፈታን ስንሄድ ጥቅስ አይደለም። በቃ እኔ አግኝቼዋለሁ። ኖ እኔ እያልኩ ብሮ ኦልሬዲ ዴፊኒሽን ሰጥተኸኛል። እዛ ላይ እንቀጥልና አሁን አንተ ለእኔ ዲፋይን ልታደርግ ያለውን እነዛ ከሚነሱ ክፍሎች ጋር አድርገህ ዲፊኒሽኔ ከክርስቶስ ጋር ከሰጠን ጽድቅና ቅድስና ጋር እንዳይገናኝና እንትን እንዳትለኝ ብዬ ነው፣ እንዳትደበላለቀው ብዬ ነው። የሚደበላለቅ ሊኖር እንደሚችል ሳታቀርተ ነው ሄደን ምንደርስበት ነው ብዬ ብረዳ ትክክል ነኝ አይደለሁም? ስለ ትክክል ነህ ብለህ ነገር አሁን ከምን አንጻር ነው ትክክል ነህ ያልኩ? ይሄ አንጻር ታዲያ በስርዓቱ አርቲኩሌት አታደርግም እንዴ? ቅድም እኮ አርቲኩሌት አድርገው እኮ ስለ እድል ስጠኝ እኮ አልኩ። አርጋ አይደለም ወይ እንደዚህ ብረዳ ትክክል ነኝ ወይስ አይደለሁም ያልኩ? ወደ ሌላ ትርጉም እየሄድክ ስለሆነ ውጣ ከዚህ ይርታ። እኔ አልችልም እንደዚህ አይነት ነገር በኢየሱስ። ኧረ በስመ አብ። ሰው ወጣት ሆኖ እንዴት ኮሚኒኬት ማድረግ አይችልም? እንደዚህ እንዴት ይዝጋል? እዴነችና ምን ሆነ ነው ብሮ? እስቲ ዲፋይን አድርግ አልኩ። ሁለቴ ተንተባትበ አንዴ ሞከርክና አገኘ። እንደዚህ ብዬ አንተን ፌዝ እንደዚህ ብሏል ብዬ አርቲኩሌት ባረግ ተሳስቻለሁ ወይስ አልተሳሳትኩም ሲባል ልክ ነህ አልከኝ። ልክ ነህ ያልኩ መልሼ ስነግርህ ሚስ ሪፕሬዘንት እንዳታረገኝ በክርስቶስ ያገኘ ነው ምናምን እንዳትል። ቅድም እሱን አርቲኩሌት አድርጋ ትነግረኝም ነበር። አልችልም እኔ እንደዚህ አይነት ፌዝ ኮሜንት እንዳታረግ። ጸጥ ብለህ ቁጭ በል ከዚህ በኋላ። ዘውን የልደምን አለ ሚዩቱን አንሳ። እንዴት ነው አማን? ክብሩ ይስፋ መድኃኒዓለም የአባትና ልጅ እንዴት ይሰማል? አማን
ይሰማል ይሰማል ይሰማል? ይሰማል። አንስቼዋለሁ። ይሰማል? አማን ይሰማል? ኦኬ። ቅድም እንዴት አጠቃልላችሁ ያንን መላእክቱ ምንድን ነው ከነዚህ ተናናሾች እንዳትንቋቸው መላእክቶቻቸው በእግዚአብሔር ፊት ይታዩላቸዋል ያለውን አቋርጬ ስለነበረ በምን አጠቃልላችኋት? እሱ የእሱ ጥያቄ ነው። የእሱን ጥያቄ መልሰናል። አንተ ጥያቄ ካለ አይ እኔ የለኝም። ይህንን በምን ስላልሰማሁት ቪዲዮ ይጫናል ዩቲዩብ ላይ ይጫናል። ገብተህ ታያለህ እዛ። ዘንድሮ ሌላ ታሪክ ነው። ቡና መጠጣት አለብኝ። አሁን ችግሩ ቡና አለ እዚህ አካባቢ። ጌታን አልቻልኩም ይላል እንዴ። ምንድን ነው? ማንን ነው? ከየት ነው? እንትና ማን ነው? ያ የጨረቃ ኮከብ የሚያወራው ሰውዬ ማን ነው? የኦርቶዶክስ መምህር አንድሮሜዳ ምናምን የሚያወራው ማን ነበረ? እሱ የእሱ ወርዳለች ጭንቅላቴ ውስጥ ኤክስፕሬሽን ደስ የሚለኝ ማለት ነው። ሚም ላይ ይጠቀማሉ ምዕመናን። ሮዳስ እነዚህ ነገሮች ምንድን ናቸው? ማን ናቸው? ከየትስ ነው የመጡት? እንደዚህ አይነት ቅርጽስ እንዴት ሊይዙ ቻሉ? ዛሬ የላከብኝን ሰዎች ከየት ነው የላከው? ማን ናቸው? አም ሶሪ እኔ ጌታን አይውሽ እንደዚህ አወር ሪያክት ባላረግ በዚህ መልክ ባላወራ ደስ ይለኛል። አይውሽ ሁለት ፀጉር ሳወጣ ምናልባት ተስተካከል ይሆናል አላውቅም። ግን እኔ ወጣት ለወጣት እያወራሁ ብሮዬ ቶሎ ማትግባባ ከሆነ እኔ ቦልኬ ነው ማስወጣ። እኔ አልችልም። ኮሚኒኬት አድርግ። ኦኬ ዲፋይን አድርግ። ያንተን ተርም ልረዳ ምን እያልክ እንዳለ ሚስ ሪፕሬዘንት እንዳላረግ። እሺ ምንድነው ቅድስና? ከማን ዋይዝ ነው? ከኛ ዋይዝ። ኦኬ ኢየሱስ በትህትና ነው ያስተማረው። በትህትና ነው ወንበርም ሲገለብጥ የነበረው። ቴንክ ዩ ሳሚ፣ መልእክት መንፈሴን አረፍርሶታል። በጣም ትልቅ መገለጥ ነው። እሺ እና እንደዚህ ተብሎ በስርዓቱ ተነግሮት ከዛ በኋላ ሚስ አንደርስታንድ እንዳታረገኝ በክርስቶስ የተሰጠንም ምናምን እያልኩ አይደለም። ዲፋይን አድርግ በተባልክበት ሰዓት ዲፋይን አታረግም በስርዓቱ። ያን ረስተው ነው። እሺ ቲቲ እንዴት ነሽ? ቲቲ ሄሎ ወይ ይሰማል? ይሰማል። እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? እንትን ነበር እኔ መጠየቅ የፈለኩት ስለ መጽሐፈ ሄኖክ ይሁዳ ጋር 1:14-15 ያለው ጋር እና የኦርቶዶክስ እና የሌሎች የኦርቶዶክስ እንትን መጽሐፈ ሄኖክ ይባላል። ስለ ነጮች ብዙ ምን ስለሌለኝ ኦኬ አዶ ነው። ሁሉንም ሪፌር አድርጌ ሪፌር ልጽፍልሽ ነው። ሁሉንም ስላሉ ማለት ነው የሰራናቸው ቪዲዮዎች የይሁዳ መልእክት ላይ ሄኖክ ተጠቅሷል ለሚለው አርጊመንት ከዛ ሮጦ የሚሉት ሄኖክ መጽሐፍን መቀበል አለብን ነው አይደል? ኦኬ እኮ በቃ አልነበርክም ዘወንጌል። እኔ ተውኝ በእግዚአብሔር አንተ አልነበርክምና ታዲያ እኔ ቅድም ሳወራ የነበረውን ነገር ለአንተ ልድገም። አንዴ ዘወንጌል ና ግባስ ግባ ተቀበል፣ ገዝቱም ተቀበል። ቪዲዮ ይጫናል ብለኛል። እሰየው። አይ ሚስ እሰየውን ተው። ቆይ እሰየውን ተው። ሃይ ስኩል እየተማርክ እያለሁ ዩኒቨርሲቲ ጆይን አድርገህ ከሆነ ወር ኤሌመንተሪ ስኩል ላይ ስትማር ክላስ አርፍደህ ገብተህ ታውቃለህ? አረ በደንብ በቃ መልስክልኝ እኮ አርፍደህ ከገባ በኋላ አስተማሪውን ድገምልኝ ትለዋለህ ወይ? ይኸውልህ እሱን በቅንነት ጠየቁ። አስተማሪውን ድገመው ትለዋለህ ወይ? አልለውም። ከሌላ እንትን ነው የሚለው። ትክክል። አንተ ገብተህ በቅንነትም እንኳን ድገምልኝ ማለት የለብህም እኮ ነው እያልኩ ያሉት። እንዴት እንዲህ ትላለህ? አንተ ጥለህ ወጥተሃልና እዚህ ጋር ያለ 100 ምናምን ሰው እየሰማ የነበረውን ነገር ያንተ ኔትወርክ ይበላሽ፣ ስልክ ዘግቶ ይሁን መስሪያ ቤት ጠርቶ ይሁን ዞር ላልክበት እኔ መጥቼ ለአንተ እንዴት እንድደግም ኤክስፔክት ታደርጋለህ?
ኢቭን ነውር ነው እኮ ነው የምልህ፣ ነውር ነው። ድገምልኝ አይባልም። ያ ሁሉ ሰው ቁጭ ብሎ ሰምቶ ተምሮ በቃ አልቋል። ሌላ ቶፒክ ሌሎች ሁለት ሰዎችን አስገብተን ምናምን አውርተናል። ድገምልኝ ዋት ብሮ ኢዝ ዳት ኢቭን ኖርማል ለመጠየቅ እንደዛ ይባላል? እንደዚህ ነው እንግዲህ ቀናችንን እኔ ቡና መጠጣት አለብኝ፣ አልችልም አሁን ከዚህ በኋላ እኔ ከዚህ በኋላ በቃ ጨጓራዬን በጠዋቱ ነክቼዋለሁ። አንዳንዶቻችሁ ጨጓራችሁ የሚነሳው ቡና ስትጠጡ ነው። እኔ ቡና ስጠጣ ነው የሚስተካከለው። እሺ ቲቲ ጋር እንሂድ። ስለዚህ ሪፈር ነው ማድረግልሽ እና ሪፈር ማድረግልሽ አንደኛ ይሁዳ ላይ ሄኖክ ስለተጠቀሰ ሄኖክ መጽሐፍ አለው ማለት አንደኛ መስከራ አለ። ምክንያቱም የተጠቀሱ ሌሎች ጻፊዎችም አሉ፣ ስቶይኮች አሉ ባይብል ላይ ተጠቅሰዋል። ለምሳሌ ቲቶ ላይ የእናንተ ነቢይ የሆነ ሰው የቀርጤስ ከተማ ሰዎች ስራ ፈትና ለፍላፊዎች ናቸው ብሎ መስክሮባቸዋል ምናምን ጳውሎስ ያለው አለ። ነቢይ ነው፣ የእናንተ ነቢይ ነው ያለው፣ እግዚአብሔር ነቢይ አላለም። ስለዚህ እንደዚህ የሆኑ መጽሐፉ የሆኑ ፊገሮች ብሉይ ኪዳን ላይ ያሉ ፊገሮች ኦር ሌላ ቦታ ላይ ያሉ ፊገሮች ተጠቅሷል ማለት እነሱ መጽሐፍ ጽፏል ማለት አይደለም። በዛ መልክ አንቀበልም። ደን መጽሐፎቹ ላይ ራሱ ጥያቄ አለን። አንደኛና ሁለተኛ ሄኖክ የሚባል መጽሐፍ አለ። ኦኬ አንደኛና ሁለተኛ ሄኖክ የሚል አለ። አሁን የኛዎቹ ሲከራከሩ የእናንተ እንቀበል ወይስ ውጭ ያለውን እንቀበል ማለት እንችላለን። አትይቴ አዎ ያ ነው። የቱ ነው ትክክል? ያ ነው ኮንፊውዝድ ያደረገኝ እኔ ነው። አሁን እኛ ጋር ስትመጪ ኢንታየር ወርልድ ላይ ተመሳሳይ ነው የኛ መጽሐፍ። ኢንታየር የትኛው ነው? በየትኛው በብራዚለኛም በዩ እዚህ አማርኛው የሚለውን ነው ምናምን። ጥያቄው የኛ የቱ ነው? የትኛውን ሄኖክ ነው እየጠቀስክ ያለው? ለምን ያንተን እቀበላለሁ? ለምን የዛኛውን አልቀበልም? ያንተው ካኖኒካል መሆኑን መጀመሪያ ፕሩቭ ያድርግልኝ። ከዛ በኋላ ነው ያዕቆብ የጠቀሰው ነው ወይስ አይደለም የሚለው የምናየው። ከዛ ሌሎች ቴዎሎጂካል ነገሮች አሉ ውስጡ። የምር ሄኖክ ሌላ የተለየ ነገር አውርቶ ከዛ እንደመገለጥ ቆጥሮት ይሁዳ እየተናገረ ነው ወይ ሲባል ኖ ወይ የሚል ነው አንደኛው አርጊመንት። ኖ ኦልሬዲ አይ ቲንክ ዘዳግም 35 ላይ የመጨረሻው መጽሐፍ አንድ ቁጥር ወደኋላ ማለት ነው 35 ወይ 34 ላይ አሁን እዚህ ይሁዳ መልእክት ላይ ተናግሮታል፣ ሄኖክ ተናግሮታል ተብሎ የሚቀመጠው ቃል ጋር ፓራላል የሚሆኑ ቃላት አሉ። ፓራፍሬዝ እያደረገ ነው ያለው። ያ ምን ማለት ነው? ሄኖክ መጽሐፍ ላይ የዘዳግም ነው ፓራፍሬዝ የተደረገው ነው ወደዚህ እንትና ያመጣው ይሁዳ ያመጣው የሚል ነው። በጣም የተብራራ የምትፈልጊ ከሆነ መጽሐፍ ሄኖክን ለምን አንቀበልም የሚል ቪዲዮ አለኝ። አንድ 10-15 ቪዲዮዎች ወደኋላ ብትሄጂ ታገኛለሽ፣ ዩቲዩብ ላይ የኔ ቻናል ላይ ማለት ነው። እሺ መጽሐፍ ሄኖክ ለምን አንቀበልም የሚል አለ። ሁለተኛው የካኖኒካል ጉዳይ አይ ቲንክ ነካል ያረክሽ ይመስለኛል። እዛ ላይ ሃኔልና አይ ቲንክ አቡ ጋር ነው መሰለኝ ኦርቶዶክሱ ልጅ ጋር ዲቤት የተደረገ አለ። ቃሌ 2 ጊዜ በእነዚህ አይነት ቶፒኮች ላይ ዲቤት አድርጓል። ስለዚህ የቃሌንና የአኬን ዲቤት ከዛ የሃኔልንና የአቡን ዲቤት ሰርች አድርጊና ዩቲዩብ ላይ ተመልከች። የካነን ጉዳይም ማለት ነው እዛ ላይ አሉ። ቻናሉ ዘጋ ነው ያለው የዩቲዩብ ቻናል በአንተ ነው የፖስተው ዩቲዩብ ቻናል ላይ እዚህ ጋር ዩቲዩብ ፈርዘር ኢንፎርሜሽን እንግዲህ አጋፔ ሊናገር ነው መሰለኝ። እሺ አጋፔ እሺ እናቴ ቆይ እስኪ ተመሳሳይ ከሆነ አጋፔ እንስማ። አጋፔ ምን ላይ ነን? እሺ አይ ችግር ነው ተሯርጬ ማስገባቴ ስኔ ራሱ ተሯርጬ ማስገባቴ ስኔ። እሺ በቃ እንደዛ አድርጊ ቲቲ። እሺ አመሰግናለሁ። ጸጋና ሰላም ይዛለሽ። እሺ ቀጥል ፕሮፌት። ጌታን ትናንትና እስከ ማታ እስከ ምሽቱ 3 ሰዓት ምናምን ድረስ አሁን ያረፍኩበት ቤት ጎን እንትን ነው ሰርግ አለና አለ እስቲ ነው ዳስ አለ። ከዛ እየተጨፈረ ነው ያለው። እኔ ከሰዓት እዛ ነበርኩ ምናምን እዚህ ቤት ነው ያልኩት። ይታያል ጉዱ ምናምን ብለው ማለት እና አሁን በየማሉ ጭንቅላቴ ላይ ይመጣል የቤተ ዘመዱ ይታያል ጉዱ ምናምን። ኧረ አስወጡልኝ ይሄን ነገር፣ እጅ ጫኑብኝ፣ እዛው ናቸው ፕሌስ እጅ ጫኑብኝ። ወይ ጸልዬ ጀምር ማን አጋፔ ይታያል ጉዱ እሺ ቀጥል።
የሚጠባበቅ እውነት ነው። ለቃሉ ታማኝ ያልሆነው ማን እንደሆነ ነግራቸዋለሁ። ቆይ ዝም ብላችሁ ስሙት። ከባድ ነው። አለቃ ግን አንተ በስርዓቱ አላነበብክም። ዲያቆን ያሬድ ጭዌው ከባድ ነው ባይዘኝ። እሺ እንዴ ይሰጣል እንጂ ይሰጣል። ስለዚህ ካሜራ ትቼ ባወራ ይሻላል። እሱ ለሱ ያ ጌታ ክብሩን ይውሰድ። ከዛ ኤርፎንም ላውጣ ድምጽ በደንብ እንዲሰማ። ለዛ ለማን እንደገባኩ ነኝ አጋፔ ለዚህ ዓላማ እንደፈለክ በምን እሺ እንቀጥል። ድምጼ ይሰማል አይደል? ድምጼ ይሰማል አይደል? አዎ ይሰማል ይሰማል። ይሰማል። እሺ ካሜራ አብርቼ ግን ወደ እንትን ላድርገው። ቆይ አይ ቲንክ አይሮታል። እሺ ማን ነው እዚህ ጋር? ይሄው እቺ ናት ክፍሏ። እሺ አሁን እዚህ ክፍል ላይ ዕብራውያን ምዕራፍ 1 ቁጥር 14 ላይ የዘላለም ሕይወትን እንድናገኝ ኦር የዘላለም መዳንን እንድናገኝ የሚያደርጉት መላእክት ናቸው የሚል ፍቺ አለው ወይ? ይሄ ክፍል አማርኛ በመስኮት ካልተማርን በስተቀር ማለት ነው። አለው ወይ? ይሄ ክፍል የለውም፣ ከቶ የለውም። ለምን? ተመልከቱ ምን እንደሚል። መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን ይላል። መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን? ወንድማችን መዝሙረ ያሬድ ምን ብሎ ነው የተረጎመው? መዳናችንን እንድንወርስ መላእክቱ የሆነ ነገር ያደርጉናል ነው እያለ ያለው። ቃሉ ግን እንደዛ ይላል ወይ ነው? መላእክቱ የዘላለምን ሕይወት እንድንወርስ ኦር መዳንን እንድንወርስ ያደርጉናል ነው የሚለው ወይስ የመዳንን የሚወርሱትን በእግዚአብሔር ወደዛ ወደ መጨረሻው መዳን የሚመጡትን እነዚያን ያገለግላሉ? ወይም የሰዎቹ ማንነት መዳንን የሚወርሱ ይሆኑና እነዚያ መዳንን የሚወርሱትን መላእክቱ ያገለግላሉ ነው የሚለው እንጂ መዳን ያንን መዳን እንዲያገኙ ያደርጋሉ አይልም። አይልም አይልም። በመዳናችን ውስጥ መላእክትም ሆነ ማርያም ሌሎች ፍጥረታት በሙሉ አንድም ድርሻ የላቸውም። አንድም በመዳናችን ውስጥ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነውና
ኦኬ እግዚአብሔር ነውና ሶ ምንድነው ክፍሉ የሚለው ነው ጥያቄው መላእክት ሁሉ መዳንን የሚወርሱትን መዳንን እንዲወርሱ አይደለም አሁን ወንድማችን መዝሙር ያሬድ በፈታበት ቢሆን መቀመጥ የነበረበት መዳንን የሚወርሱትን ሳይሆን መዳንን እንዲወርሱ ለማገልገል ቢባል መላእክት በምንድነው መዳን ውስጥ እስከ መጨረሻው በመንሄድበት ጉዞ ውስጥ በመዳን አስፔክት ድርሻ አላቸው እንል ነበር ግን አይልም ይክፍሉ ምንድነው የሚለው መዳንን የሚወርሱትን ለማገልገል የሚያድናቸው ማን ነው እግዚአብሔር ነው ያንን እንዲያገለግሉ የሚላኩት ማን ናቸው መላእክት ናቸው ደን ያ አገልግሎት የሚደርሳቸው ሰዎች ምንድናቸው መዳንን የሚወርሱ ናቸው ኦኬ መዳንን የሚወርሱትን መዳንን እንዲወርሱና መዳንን የሚወርሱትን ማለት ሁለቱ የተለያዩ ቃላት ናቸው መዳንን የሚወርሱት የሚለው የሰዎቹ ማንነት ኦሬዲ ይታወቃል የሚጠፉ ያልሆኑትን ኦር ከጠፉት ያልሆኑትን ኦኬ ማለት ሲሆን መዳንን የሚወርሱትን ማለት መዳንን እንዲወርሱ ማለት ፍጻሜያቸው ማይታወቅ ገና ማን እንደሆኑ ማይታወቁ እነሱ ግን የሚሄዱበት ቦታ ብሎ እንደመናገር ነው የሚሆነው ስለዚህ ይሄን ክፍል ይዘን መዳንን የሚወርሱ የሚሉበትን ክፍል ይዘን መዳንን እንዲወርሱ አድርገው መፍታት ለመጽሐፍ ቅዱስ አለመታመን ነው ልጅቱን ለቃሉ ታመኝ እያለ ነበር ነገር ግን ለቃሉ ያልታመነው ማን እንደሆነ አይተናል በሌሎች ትርጉሞች ማየት እንችላለን ባይዞ ይሄንን አንዴ ለማውጣት ልሞክር ሶሪ አንዴ ያው የአሮጌው ትርጉም ራሱ ማለት ነው አሮጌው ትርጉም ምንድነው የሚለው 1954 ነው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይወርሱ ዘንድ ስላላቸው ማለት ነው ሊወርሱ እየሄዱ ያሉ ማለት ነው አይደል ኦሬዲ መንገዱ ላይ ገቡ እየሄዱ ያሉ ናቸው ነገር ግን እንደ መዝሙር ያሬድ አፈታት ቢሆን እዚህ ክፍል ላይ መሆን የነበረበት ምንድነው መዳንን ይወርሱ ዘንድ ስላላቸው ሳይሆን መዳንን እንዲወርሱ ገና ፍጻሜያቸው ስላልታወቀው ወር ገና መንገድ ላይ እየገቡ ስለሆነ ሁሉ የሚለውን እሱ የሚያስበው ዊዛውት ኤክሰፕሽን ስለሆነ ማለት ነው እያንዳንዱ ግለሰብ ብሎ ስለሚፈታ ገና የነሱ ጉዳይ አልታወቀም ገና አልተሰበከላቸውም አይደለ በአንተ አፈታት ሄድን አልተሰበከላቸውም ወንጌል ወደ ዓለም ሁሉ አልወጣም እያንዳንዱ መስማት አለባቸው ከዛ በኋላ ነው ሁሉ የሚለው ቃል ትርጉሙን የሚያገኘው ታዲያ በአንተ ትርጉም መሰረት እኮ ገና መልእክቱ ሁሉ አልደረሰምና እያንዳንዱ ብሎ መፍታትም የሚሄድ አይደለም ለአንተ አፈታትም ታማኝ አልሆንኩም ሁለት አፈታት ነው ታማኝ አልሆንኩ አንደኛው ይሄ ነው ሁለተኛው ልጅቱን ለቃሉ ታማኙኝ ስትል ራስ ስትፈታው ታማኝ አልሆንኩም ነው አልሆንኩም ስለዚህ ሁሉ መዳንን ይወርሱ ዘንድ ስላላቸው ሲባል የመጨረሻውን መዳን ኦር የስጋችንን መቤዠት ብለን የምንለውን ያንን እየተጠባበቁ ያሉትን መላእክት ምን ያደርጋሉ ከእግዚአብሔር ዘንድ ይላካሉ በሚያስፈልጋቸው ነገር ያግዛሉ ያገለግላሉ ነው የሚለው ነገር ግን መዳናቸውን ኮዝ አድርጓል ወይም ምንድነው ይሄ እየሄዱበት ያለው ድነት በመላእክት ነው እገዛ ነው የሚታገዘው ምናምን የሚል አይደለም ይወርሱ ዘንድ ነው የሚለው እንዲወርሱ ስለማይል ማለት ነው እንዲወርሱ አይደለም እንዲወርሱ አላማን ያሳያል ይወርሱ ዘንድ ስቴትን ነው የሚያሳየው ያሉበት ስቴት እዚህ ቦታ ላይ አማኞቹ ያሉበት ስቴት ይወርሱ ዘንድ ያሉ ናቸው እንጂ ገና አይወርሱ የሚታወቁ ስላልሆኑ መላእክት መጥቶ የሚያግዟቸው አይነት አይደሉም ብለን እንፈተዋለን ያ እሺ አጋፔ አማኒ ሰላም እንደምን አለ አሜን ደህና ነኝ እንደምን አለ አለን እግዚአብሔር ይመስገን አክቹአሊ ጠዋት እኔም እዛ ገብቼ ነበረ ይሄ የዲያቆኑ ቤት እና ፕሮብለሙ ምን መሰለህ አሁን እሱ ቤቱ ያስተጋባል መሰለኝ ኦኬ እኔ ሚውት ላድርግ ችግር የለውም ቀጥል ኦኬ እና የነሱ ምንድነው እሱ አባታችን ሆይ የሚለውን የጌታችን ሉቃስ ላይ ያለ ወንጌላቱ ላይ ያለውን ጸሎት እነዛን ጸሎት አንድ ዳዊት ፋሲል የሚባል ፓስተር ይሄ አስፈላጊ አይደለም ብሏል እና ይሄ አስፈላጊ ነው አስፈላጊ አይደለም አያስፈልገንም ወይ ይሄ ትክክለኛ ቲቺንግ አይደለም
ይህን ትቀበላለህ አባታችን ሆይ እያለ ነበር የሚጋብዘው። ከዚያ በኋላ ነው ልጅቷን ደግሞ ለወጠ እና እኔ ገብቼ ያው ፍሬም ውስጥ ገብተን እናውራ ትችላለህ ወይ ፍሬም ውስጥ አሁን ይሄ ነው አይደለም እንደዚያ ነው እንደዚህ ነው ይሄ ኢንፋንት ነው የልጅ ነው ፍሬም ውስጥ ገብተን ብናወራ ምን ይመስልሃል አልኩት ስለው ከዛ ችግር የለውም ካዳመጥከኝ እሰማሃለሁ አለኝ እና ብሎ እሱ ብቻ ነው የሚናገረውና ምርጫ ነው ያው እንትን ነው ለማጥመድ አይነት ነገር ነበር እንደዛ ከሆነ ብዬ በሰላም ያው ስለማትጣላ ኢትስ ኦኬ በቃ ጀስት አንተ ጥሩ ጊዜ ይሁን ልብዬ ወጣውኝና አንተ አሁን ኢንፋሰስ መስጠት ያለብህ አሁን ምን አይነት ነው አባታችን ሆይ አልቀበልም ይላሉ ብዙዎች ፕሮቴስታንቶች ገብተው አንቀበልም አባታችን ሆይ የሚል ጸሎት ለኛ አልተሰጠም የሚል አዲስ አይነት አስተምሮ መጥቷልና ኢቭን እንደዚህ እንኳን ቢሆን አንዳንድ መረዳታችንን በውስጥ ነው የምንይዘው እንጂ አሁን ለምሳሌ እነኚህ ሰዎች ህግ ውስጥ ነው ያሉት እንደዛ ስትላቸው ሌላ ለቤተ እምነቱ ሌላ አይነት ስም ነው የሚሰጡትና እዚህ ላይ ምናምን በደንብ ብዙ ሰዎች ገብተው ሲንተፋተፉ ነበር አንተ በዚህ ላይ አስተምሮ መስጠት አለብህ ብዬ ለማለት ነው መልካም እንደዚህ አይነት ርዕሶችን እያመጡ የሚበጠብጡ ጀመረ ስልክ አለ ስልክን ከፍታ ገብተህ የፈለከው ማውራት ስለምትችል ማለት ነው የሆነ መሳላ የሆነ አገልጋይ ተናገረ መሀል ላይ ተቋርጦ ነበር አሁን መጥቷል አይደለ እሺ እኔ ከላይ ተቋርጦ እያየሁ ነበር እያወራ አልነበረም ኦኬ እሺ ተመልከቱ ቁጥር 14ን ያው የራሳቸውን አፈታትም ተከትለዋል ነገር ግን ይሄ መዳንን ይወርሱ ዘንድ ያላቸው የሚለውን የፈታበትን መንገድ ማለት ነው ሙሉ ላንብብላችሁ ሚስ ሪፕሬዘንት ላለማድረግ ይሄ እነሱ ነው ሄደን የእንትኖችን እናያለን ሌሎችን ቅድም ስላቸው የነበረውን የማላንካራውን እናያለን የሲሪያኩን እናያለን ሌሎችንም እናያለን ማለት ነው ይሄ እነሱ የሚፈቱበት መንገድ ነው ባይዘው በቃ ኢትዮጵያ የምትፈታበት መንገድ ነው ሆኖም ግን አሁን ወንድማችን መዝሙር ያሬድ ካነሳው ስፔሲፊክ ቶፒክ ጋር ይሄዳል ወይ ነው ጥያቄው መላእክትማ የዘላለም ድነትን ይወርሱ ዘንድ ስላላቸው የሚመጡ የሚወጡ የሚወርዱ ፍጡራን አይደሉምን ሀተታው ይላል ኤክስፖዚሽኑ በመላእክትማ ምን ተልኮ አለባቸውና እንዲህ አለ ቢሉ ዛሬ በዚህ ዓለም ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ ይወጣሉ ይወርዳሉ ኋላ ግን ዋጋቸውን ተቀብሎ አርፎም የሚኖሩ ስለሆነ ይላል ዋጋቸው አርፎ የሚኖሩ ናቸው እሺ አንድም ያለ ሌላም ሲያስቀምጥ ተመልከቱ አሁን አንድም የዘላለም ድነትን ይወርሱ ዘንድ ስላላቸው ሰዎች የሚወጡ የሚወርዱ ፍጡራን አይደሉምን የዘላለም ድነትን ይወርሱ ዘንድ ስላላቸው
የዘላለም ሕይወትን እንዲወርሱ አይደለም፣ ኦር የዘላለም ድነትን እንዲወርሱ ሳይሆን ይወርሱ ዘንድ እንዲወርሱ ሳይሆን ይወርሱ ዘንድ አይደሉምን? ፍጡራን አይደሉምን ይልና መንፈስ እሙንቱ ማለቱ ግን መልአክ እንበለው ላሉት መላእክትማ ምን ስጋ አላቸው? መስዋዕት ሆኖ ይመግቧቸዋል። የባህሪ ልጁ ግን ስጋ ሆኗል፣ መስዋዕት ሆኖ ይመግባቸዋል ለማለት እያለ ይቀጥላል ማለት ነው። ስለዚህ ምን ማለት ነው? እዚህ ጋር አሁን የተቀመጠው አንድም ተብሎ የተቀመጠውን ተመልከቱ። አንድም የዘላለም ድነትን ይወርሱ ዘንድ ስላላቸው። ይሄኛው ስለማን ይላካሉ ሲባል የዘላለም ሕይወትን ይወርሱ ዘንድ ስላላቸው ይላካሉ። ኦኬ፣ የዘላለም ሕይወትን ይወርሱ ዘንድ ስላላቸው ወይም የዘላለም ሕይወት ለተጠበቀላቸው ለነዚያ ይላካሉ። እነሱ እንዲረዱ እንዲያግዙ ይላካሉ ነው እንጂ የዘላለም ሕይወቱ ላይ ድርሻ አላቸው አይደለም እያለ ያለው። ኦኬ እያለ አይደለምና ይወርሱ ዘንድ ማለት እሺ ላላቸው የሚለው እንዲወርሱ ማለት ነው። እንኳን ደስ አለ ፌስ፣ እንኳን ደስ አለ። በጣም የሚገርም ትርጉም ነው ያስቀመጥከው። እሺ ስለዚህ ለዳኑት ታን ፋይናል ሳልቬሽን ለሚጠብቁት ለነሱ የሚላኩ ናቸው። አለዚያ ምን የሚል ፍቺ ይከተላል መሰላችሁ? መዝሙረ ያሬድ መከተል ያለበት እያንዳንዱ ግለሰብ ብሎ ይፈታና ለሙስጠፋ መላእክት ይላካሉ ብሎ መፍታት አለበት። ለኤቲስቱም መላእክት ይላካሉ ብሎ መፍታት አለበት። ለቡዲስቶችም፣ ለሙስሊሞችም፣ ለሁሉም መላእክት ይላካል ያግዟቸዋል ሁሉ ስለሚል ማለት ነው። መዳንን ይወርሱ ዘንድ ማለት ገና ለገና መንገድ ያልጀመሩ ኦር መንገድ ውስጥ ያልገቡ የዳኑ ያልሆኑ ብሎ የሚፈታ ከሆነ ለነዚህ አካላት በሙሉ መላእክት ይላካሉ ብሎ መፍታት አለበት። ችግሩ እንደዛ አይፈታም እናውቃለን። ራይት እንደዚህ እንፈታለን። ሌላውን እንሄድበታለን። አብርሽ ችግር የለውም። እሺ አዳም እንዴት ነህ? ሄሎ አዳም ሄሎ ይሰማል አሁን? ስላስገባኝ አመሰግናለሁ። አሜን። እሺ ኢንቦክስ ላይ ትንሽ ላዋራ ሞክሬ ነበር። ቴሌግራምን ስላላገኘው ነው። ቴሌግራሜን እንዴት አታገኝም? ማለት ሰው ሁሉ ያገኘለ ወይ? ቴሌግራሜ ለማግኘትም የሚከብድ አይደለም። አንደኛ አዶ ነው ዝም ብዬ ኢዝሊ ቱግ የሚል ሰው ስለሆንኩም ሊሆን ይችላልና ቴብል ኦፍ ኮንተንቱን ላክ ብዬ ከቨር ፔጅ ነበር ስትልክልኝ የነበረውና የሆነ የምትቀልድብኝ ሁላ ነው የመሰለኝ። ስለዚህ ጀስት ላክልኝ። አሁን እኔ ኢሹ አላረግም አዳምዬ ነው እንትን መሆኑ ስፒሪቹዋል አስፔክት ያለው ነገር መሆኑ አይ ላይክ ኢት። ደስተኛ ነኝ፣ አፕሪሺየት አደርገዋለሁ። ሶ አምናት ገና ሜክት ቶፒክ አላደርገውም። ታውቀዋለህ፣ ቶፒክ አድርጌ የምገባውና ማወራው ምን አይነት ጉዳዮች እንደሆኑ ስለሚታወቁ ማለት ነው። ኖርማሊ አድሬስህን ነግራኝ እንደው የሆነ አንድ ኮፒ እንኳን ብልክልህ በጣም ደስ ይለኝ ነበረ። የት እንዳለ አድሬስህን ስላወኩኝ ነው። ለጊዜው አዲስ አበባ ነው ያለሁት። አሁን አዲስ አበባ ነው ያለሁት። አዲስ አበባ ስላለው ወደ አዲስ አበባ ብለህ ብትልክልኝ ኮሌክት ማድረግ እችላለሁ ሰሞኑን። then I will make a review አንብቤ ከጨረስኩ በኋላ ሪኮሜንድ ማድረግ ካለብኝ ለወንድሞች ሪኮሜንድ አደርጋቸዋለሁ። ሄልፕፉል ከሆነ ማለት ነው ይሆናል ብዬም ተስፋ አደርጋለሁ። በዛሬ ደግሞ ወደ